በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር ምዕራፍ 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውኃ ፈሳሾች ዳር እንደ ተተከለች ፍሬዋን በየጊዜዋ እንደምትበጥስ ቅጠላዋም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትንበያ ናቸው። ስለዚህ ዘነጋዎች ፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። ምዕራፍ 2 አሕዛብ ለምን ይጉረመረማሉ? በወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አላቃጠላቸውም። በእግዚአብሔርና በመሲሕ ላይ እንዲህ ሲሉ ተማከሩ። መሣሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይስቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በእርሱ ላይ ንጉሥ ሆኜ ተሾምኩ። በተቀደሰው ተራራ በጻድቃን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ። እኔ ዛሬ ወልጄሃለሁኝ። ለምነኝ። አሕዛብን ለእርሱህ የምድርንም ዳርቻ ልገዛልህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሠሪ ዕቃዎች ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሠጹ። ለእግዚአብሔር ፍርሃት ተገዙ፣ በረአድም ደስ ይበላቸው። ተግሣጽን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገድ እንዳትጠፉ። ቁጣው ፈጥና ትደርሳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። ምዕራፍ 3 አቤቱ የሚያስጨንቀኝን ምንኛ ብዙ! በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃልህ ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራም ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔርም ደግፎኛልና ነቃሁ። ከሚከቡኝ ሕዝብ አልፈራም። ተነሳሁ። አቤቱ አምላኬ ሆይ አድነኝ። አንተ የጠላቶችን መንጋጋ መትተሃልና የግፈኞችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብህ ላይ ነው። ምዕራፍ 4 መዝሙረ ዳዊት የጻድቅ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም ጭንቀቴንም አሰፋልኝ። ማረኝ፣ ጸሎቴም ትስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቅ እንደ ተገለጠ እወቁ። እግዚአብሔር ወደ እርሱ በጠራሁት ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ የምታስቡትን
ታውቃላችሁ? የጻድቃን መሰዋዕት ሰው በእግዚአብሔርም ታመኑ በጉንም ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፍትህ ብርሃን በላያችን ታወቀ። በልብ ደስታን ጨምረህ ከስንድ ፍሬና ከወይን ዘይትም ይልቅ በዛ። በሰላም እተኛለሁ እንቀላፋሁም። አቤቱ አንተ ብቻህን በእምነት አሳድረኸኛልና። መዝሙረ ዳዊት መዝሙረ ምዕራፍ 5 አቤቱ ቃሌን አዳምጥ፣ ጩኸቴንም አስተውል። የልመናዬን ቃል አዳምጥ ንጉሴና አምላኬ ሆይ። አቤቱ ወደ አንተ እጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ እጠብቅሃለሁም። አንተ በደልን የማትወድ አምላክ ነህና ክፉ ካንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጎችን ሁሉ ጠላ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሾችን ሽንገላ ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስናህ መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጻድቅህ ምራኝ፣ መንገድን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በመከራቸውም ይውደቁ። ስለ ክፋታቸው ብዛት አሳዳቸው። እነርሱ አመፁብሃልና በአንተ የሚታመኑ ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። እርሱም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ። አቤቱ የጻድቃን ትባርካለህና፣ አቤቱ እንደ ታጋሽ ሞገስ ከለለኸኝ። አሜን። መዝሙረ ዳዊት መዝሙረ ምዕራፍ 6 አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገሥጸኝ። ደዌ ነኝና አቤቱ ማረኝ። አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጣ እንባ የተነሳ ታወከች። አጥንቶቼ ሁሉ የተነሳ አረጀሁ። አመፅን የምታደርጉ ሁሉ ከኔ ራቁ። እግዚአብሔር የለቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፍሩ፣ እጅግም ይጎሳቆሉ፣ ወደ ኋላቸው ይመለሱ፣ በፍጥነትም ይጥፉ። አሜን። መዝሙረ ዳዊት መዝሙር ምዕራፍ 7 አቤቱ አምላኬ በአንተ ታመንሁ፣ አትጣለኝም። የሚያሰድዱኝ ሁሉ አድነኝና አወጣኝ። ነፍሴን እንደ አንበሳ ነጥቀው እንዳይሰውሯት፣ የማያድንና የምታደግ ሳይኖር። አቤቱ አምላኬ እንዲህስ ካደረግህ፣ አመፅን በእጅህ ብኖር፣ ክፉ ላደረጉብኝም ክፉን መልሼላቸው ቢሆን፣ ጠላቶንም በከንቱ ገፍቼው ቢሆን፣ ጠላት ነፍሴን ያሳዳት ያገኛትም ሕይወቴንም በምድር ላይ ይረግጣት። ክብርንም በትንቢያ ላይ ያዋረዳት። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ በቁጣ ተነሳባቸው። አቤቱ አምላኬ በትእዛዝን ተነስ። የአሕዛብም ጉባኤ ይከብብሃል፣ በእርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በሕዝብህ ይፈርዳል። አቤቱ እንደ ጻድቅ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኃጢአቴን ክፋት ይጥፋ፣ የጻድቃን ግን አቅና። እግዚአብሔር ልቡንና ኩላሊትን ይመረምራል። እግዚአብሔር የጻድቃን ጋሻ ነው፣ ልበ ቅኖችን የሚያድናቸው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም አይቆጣም። ባትመለሱ ግን ሰይፉን ይዝላል፣ ቀስቱን ገትሮ አዘጋጅም፣ የሞት መስሪያውንም አዘጋጀበት።
ፈላጼዎችንም የሚቀጥሉ አደረገ። እነሆ በአመፀ ተጨነቀ፣ ጭንቀትን ጸነሰ፣ ኃጢአትንም ወለደ። ጉድጓዱን ማሳ ባደረገውም ጉድጓድ ያወድቃሉ። ጉድጓዱ በራሱ ይመለሳል፣ አመፅንም በአናቱ ላይ ትወርዳለች። እግዚአብሔር እንደ ጻድቅ መጠን አመሰግናለሁ ላሉ እግዚአብሔር ስምም እዘምራለሁ። አሜን ይደረግልን።